አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርትና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስላንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት ነው። እየነገረሽ ነው ደጋግሞ። ስለዚህ ለምን ነው ስለሰብ አይኖራችሁ? ዳን ምን ነው ያደረሰለው? ለምን አይኖርህም? ነው ሰማኛለህ። ያሰብከው ነገር አልተሳካልህም። ገባ? ይሄ ልጅ ምንም አልሆነም። መዝናናት ፈለግን ሊዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጪ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኒ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይሄንን ነገር ማድረጋቸው ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መጣቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው እንልቀቃቸው። እንዴ ምንድነው አስጨንቅናቸው እኮ ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁን ነው ልጁ፣ ደስተኛ ይሁን፣ ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ፣ እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ፣ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ? ልጅ ለምንድን ነው የማታስረጂ? አይገባውም። እኔ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብኝ ጠይቃለሁ። ከእንግዲህ ምንም መለሰው ነገር ጨርሻለሁ። በቃ እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ አዎ እስቲ መጀመሪያ አንዴ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ። እየሰማሽ ነው? እናንተ ናችሁ ጤና ይነሳችሁ በነገር ላይ። ስለዚህ ወዲሽ ሩታ ምን በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልዩ ጤነኛ ከሆነ ዛሬ ፕሮግራም የሚገርመኝ ነገር አንድ ነገር ዴቭ የአብርሃም ወንድም ነው ተዋ እህቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን እነሱ አስከትላችሁ ነው እንዴ? ዴርሜላና ዳኒ እዚህ ጋር ምን ያደርጋሉ? ችግር ነገር መዝናናት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። አንተ ሲጀመር ጭንቅላት አይሰራም። ቢሰራ ኖሮ እንዲያትሆንም ነበር። ቢሰራ ስለሆነ ነው እንደዚህ እያደረኩ ያለው። ጭንቅላቴ ስለሚሰራ ነው። ጥያቄ ያለኝ በጣም ከነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀሩም ታዲያ? አንተ ይሄን ያህል ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም። ኦፍኮርስ ምንም ችግር የለው። ከዛ ባለፈ ከቡዜ ጋር እንደተቀጣጠረ ካወቅ ሄርሜላን እዚህ ጋር ኢሹ ከማድረግ ራስ በስትክል አንቺ ጀነቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈልክበት ምክንያት ምንድነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው። እህት የሚወዳደር ነገር አይደለም። እህት ናት። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። በቃ አንቺ ስለሷ ስለሽ የመጣሽው ኧረ እባክሽ እዚች ጋር በጣም አታስመስይ። ኢሹ አትስሪሽ። አንተ ነው ያስመስል። ተረጋጊ። በዚህ ልክ አትንገርገቢ። ሲጀመር አሁንኛ ማለት ነው አሁን ሩታ አሁንኛ የምንፈልገው ምን አለ መሰለሽ፣ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ፣ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለት
ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናገረ። ምንድነው ሰላም የነሳነሽ? አብረሽ ጤንነቱ እንዲመለስ እዚህ በላይ አብረሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብረሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመመው ያለሽ እሱ ጊዜ እየወሰዳችሁብን ነው። በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኛ ለምሮማን ነው አይሄድም። ለምሮማን ነው አንተ ልብ አለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይራሳየ ግቡ። ኧረ በእናትህ ልጁን ሲጀመር ማለት ነው ኤፍሬም ተረጋጋ። እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ህፃን ልጅ አለ። አዳምጠን ስማ አብርሃም፣ አንዴ ተረጋግተህ አዳምጠን። በቃ ትላንትና ፕሮግራም ይዘሃል፣ ቃል ገብተህልናል አይደል? አብርሃም አዳምጠኝ እኮ ሌላ ቀን እንደርሳለን። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምከው? እህትህን ትላንት እሺ ብለሃት ነበረ። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገ ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን ምን ትፈሪያለሽ? የምትፈሪው ነገር ከሌለ ልጁ ነግሮሻል እንደተነጋገርን ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ይቅርታ አድርጊልኝ ፈርቼ ማለት ነው። ለፈራሽማ ነው እንጂ ለምን ትጨነቂያለሽ? ለምን እስካገር በቃ ባርሽ በሌሊት ወጣ አልደረሱብኝ አይነት ነገር ምን ይመስለው ሁኔታችሁ? ለምን ምን አስፈለገው? ምን አልን እኛ? ጤናው መልሹ ይመለስ እንዲያው ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ፣ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጅ አይደለም ሁለቱንም አይደለም ነፃነት ፈልጋለሁ ማደረቅ መልሶ ልባው በእግዚአብሔር ያስጨነቀ የት ነው የምትሄደው? አብርሃም የት ነው የምትሄደው? የት ፈልጋለህ? ዲብ ከኛ ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔ እና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው። ነገሮችን አስተውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁን ፌር አይደለም። ይሄን ነገር ደግሞ እየደጋገማችሁ ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን፣ አይምጡብን፣ አይድረሱብን፣ አንፈልጋቸውም። በቃ ከህይወታችን ወጥተዋል አይደል? አይድረሱብን። ስለዚህ አሁን እኛ ሰላማችንን እናገኝ። ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን። እዚች ጋር አንቺ ነሽ ራስሽን እዚች ጋር አብርሃምን ሰላሙን ነስተሽው አደንዝዘሽው አንቺ ራስሽን እዚች ጋር ዋና አስፈላጊ ሰው እንደሆነ ሰው አቅጣጫ አድርጊ። ገባሽ አይደለ? ቀላል አስፈላጊ ነው። ምንም ልታስፈልጊ ሰው አይደለሽም። አሁን ተረጋጊ። ምን ያረጋጋ ነገር አይደለም እያወራሽ ያለው። ስለዚህ አሁን ዞሮ የአብርሃምን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩት ማን ነው ቡዜና አግኝታትናና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችይ ነበር። ገባሽ አይደለ? አንቺ ማን ስለሽ ነው ይነግሪኝ። ምንም ነሽ እኮ እሺ፣ ነስስ አያገባሽም። አንቺ ምን ነሽ እኮ ለኔ ከነሱ ጋር እንነጋገር እንደ ተረዳሁት ታውቂያለሽ። ከሩታና ካንተ የተረዳሁት ነገር ብቻ ታውቃላችሁ። በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርክ ነው። እኛ ደግሞ ደህና ሲሆን ድረስ ወንድሜ ነው ምንም አታውቅም። ሲጀመር አሁን ያንተም የዳኒም የሆነ አሁን እኛ ሐሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው አገኝሃለሁ እሺ ብሎዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁን ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜ ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይሄንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅልላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? አንተም ብትሆን ማለት ነው ና ተነስ ብላ መኪና ያዝን እንሂድ ስትል አይ ከሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። የኔ ሐሳብ ነው እያልኩሽ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን ነው እያልኩሽ ያለው። ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዛው ትናንትና ይዤው መሄድ አልችልም ነበር እችል ነበር ትላንትና ይዤው መሄድ እችል ነበር። ግን እነሱን አገኛቸዋለሁ ከነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከነሱ ጋር ሁን፣ ነገ ግን እንፈልግሃለን፣ እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋት ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ
ምንድነው ችግሩ? የቱ ጋር ነው? እስኪ አስረጅኝ። በቃ ችግር ያለበት አስረጅኝ። እኔ ማወቅ ፈለኩ። ያስፈራሽና የሰጋሽ ነገር ምንም ነገር ችግር የለበትም። ሄርሜላ አንድ ነገር ስሙኝ፣ አንድ ነገር ስሙኝ። ቡዜም ምንም ነገር ችግር የለም። ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኛ፣ የተደበቁበት ምክንያት ላስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣ ያለ ነው። አለቃ አታካብዱት። እሺ ኤፍሬም አንተ ምን ታረጋለህ? ስማኝ ኤፋ ወንድሙ ነህ አይደል? አሁን ከአንተ በላይ የሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስቲ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው ራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን፣ መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስቲ አንተ ራስህ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው እዚህ ምን ቆመው? እኔ ራሱ ነበረ ሰማኝ አብርሃም፣ እኛንም እኮ እሺ ብለህን ነበረ። ቡዜም መታለች፣ ይኸው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም፣ ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምኑን ነው የምታዝናኑት? ህፃን ልጅ ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደውና ስትባል የምትመጣው እንዴ? አብረሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ? እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀም ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ። አንተ ደህና አይደለህም እኮ። የትም አትሄዷትም። ለምን ማን ሄዶ የትም አትሄዷትም። ወደ ህግ አካል ነው የምሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ። ይሄ ልጅ በጤናው አይደለም፣ እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። የሚቀመጥ አልፈልግም። ወይ እስኪሞት አይደለም የምጠብቀው። ገባ? ህግ አትዝናኑ ይለናል። እስኪሞት አይደለም የምጠብቀው ወንድሜ፣ ወይ እስካብድ ድረስ አይገርምህም? ኦኬ ህግ አትዝናኑ ይለናል። ህግ አትዝናኑ ካለን ምን ያለው ወይ ገባ መኪናውን ችግር የለውም። አብርሽ ተረጋጋ። ህግ አትዝናኑ ይለን ከሆነ እናያለን። ችግር የለውም። አዲ ጄ ካልገባ ነው እኔ እዚህ ሆናለሁ። ግቢ አንቺ ችግር የለውም። እዚህ ጋቢና ገባ አንተ ካልገባ